ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ በዛሬ ትምህርታችን ደግሞ ለየት ባለ ቪዲዮ ተገናኝተናል። በዛሬ ትምህርታችን የአማርኛ ፊደላቶችን እንዴት እንደምንመድባቸው አዲስ እስካሁን አይታችሁት የማታውቁ ነገር ግን አማርኛ ጥናታችሁን በጣም በሰፊው የሚደግፍላችሁ የአጠናን ዘዴ ነው ይዤላችሁ የመጣሁት ማለት ነው። እነዚህ ፊደላቶች እንግዲህ እንደምትመለከቱት የሆነ ወጥ የሆነ የራሳቸው የሆነ ባህሪ ያላቸው እንግዲህ የአማርኛ ፊደላቶች 34 ሲሆኑ በቤተሰብ ማለት ነው 34 ሲሆኑ የራሳቸው ምደባም አላቸው። የራሳቸው ምደባ አላቸው። ምን ሚል ምደባ? እግር አልባ ባለ አንድ እግር ባለ አንድ እግር ባለ ሁለት እግር ባለ ሶስት እግር ባለ ሶስት እግር። ስለዚህ እግር አልባ ባለ አንድ ባለ ሁለት እና ባለ ሶስት እግር የምንላቸው መደቦች አሉ። ስለዚህ አስተምራችሁ ማወቅ አይመስልኝም። ባለፈው በአንደኛ ክፍል ትምህርታችን ላይ የሆነ መጽሐፍ ላይ ገረፍ አድርገን አይተናታል እንጂ ሙሉ የሆነ እንደዚህ ተከታታይ የሆነና ስትራክቸሩን የጠበቀ ትምህርት እስካሁን አላስተማርኳችሁም ማለት ነው። ስለዚህ የዛሬን ትምህርታችን በደንብ ከተከታተላችሁ እንግሊዝ አማርኛ በጣም ምን ያክል ቀላል እንደሆነ ትረዳላችሁ ማለት ነው። ኦኬ በእጄ ነው የማጠፋው። ኦኬ እንግዲህ በእነዚህ ፊደላቶች በእግር አልባ የሚባሉት የፊደል አይነቶች ናቸው ማለት ነው። እዚህ ውስጥ አሁን ሁሉም በቂጣቸው የተቀመጡ ናቸው እንጂ እግር ያላቸው አይደሉም ማለት ነው። ስለዚህ ሀ ካልን ኡ፣ ሙ ካልን ሙ፣ ሰ ካልን ሱ፣ ረ ካልን ሩ፣ ወ ካልን ው፣ አ ካልን ኡ፣ ጸ ካልን ጹ እንላለን ማለት ነው። ስለዚህ እነዚህ ሁለተኛ ፊደሎቻቸው ናቸው ማለት ነው። ወደ ሶስተኛ ስንሄድ ደግሞ ሀ ሁ ሂ ስንል ሂ ነው። ሚ ስንል ሚ ነው። ሲ ስንል ሲ ነው። ሪ ስንል ይህን ይመስላል። ዊ ስንል ይህን ይመስላል። ኢ ስንል እንድናረግና ይህን ይመስላል። ኢ ፂ ስንል ደግሞ ቀጥታ እንደዚህ ሆኖ ይህን ትመስላለች ማለት ነው። ስለዚህ አሁን እዚህ ላይ ወጥ የሆነ ባህሪያቸው ምንድነው? ወደ ጎን የመሄድ ባህሪ ያላቸው። እቺ ያው በተፈጥሯ ወደ ጎን ወደዚህ ስለሆነች ወደ ላይ አጠፍ ትላለች ማለት ነው እንጂ ሁሉም ወደ ጎን የሚሄዱ ናቸው ማለት ነው። ከዛ ወደ አራተኛ ፊደሎች ስንሄድ ሀ ስንል ሀ፣ ማ፣ ሳ፣ ራ፣ ዋ፣ አ፣ ጻ እንላለን ማለት ነው። ስለዚህ ሀ ሁ ሂ ሃ መሙ ሚማ ሰሱ ሲሳ ረሩ ሪራ ወዊዋ አኡ ኢአ ጸጹ ጺጻ እነዚህ እስከ 4 ማለት ነው። አምስተኛ ፊደሎች ጋር ስንደርስ ደግሞ አምስተኛ ሀ ይሄን ይመስላል። ሀ እንትን ሜ ማለት ሄ ማለት ነው። ሜ፣ ሴ፣ ሬ፣ ዌ፣ ኤ፣ ጼ እንላለን ማለት ነው። ከዚህ ላይ ሁሉም ተመሳሳይ ቅጥያ ነው የተቀጠሉት ማለት ነው። ጼ። ኦኬ አሁን ማን ነው የሚከተለው? ስድስተኛ ፊደሎች ህ ስንል ችን ትመስላለች። ም ስንል ችን ትመስላለች። ስ ስንል ችን ትመስላለች። ኖ ችን ትመስላለች። ር ስንል ችን ትመስላለች። ው ስንል ችን ትመስላለች።
እ ስንል እችን ትመስላለች ጽ ስንል እችን ትመስላለች ማለት ነው እነዚህ ስድስተኛ ፊደሎቻችን ናቸው ማለት ነው ኦኬ አሁን ማንንም ይቀራል ሰባተኛ ፊደሎቻችን ማለት ነው ሆ ስንል እችን ትመስላለች ሞ ስንል እችን ትመስላለች ሶ ስንል እችን ትመስላለች ሮ ስንል እችን ትመስላለች ወ ስንል እችን ትመስላለች ኦ ስንል እችን ትመስላለች ጾ ስንል እችን ትመስላለች ማለት ነው ኦ ጾ ተመሳሳይ ናቸው ማለት ነው ስለዚህ እነዚህ እግር አልባ ፊደላቶች እንላቸዋለን ማለት ነው እነዚህን በደንብ አጥኑ አሁን ከነዚህ ውስጥ ምናልባት ቃላት መመስረት እንችላለን ቃላት ለምሳሌ ሳራ በሚለው ሳራ ማለት ትችላላችሁ ሳራ ከዛ ሳር በሚለው ደግሞ ሳር ማለት ትችላላችሁ ከዛ ወር ማለት ትችላላችሁ ወር ማለት ትችላላችሁ ማሳ ማለት ትችላላችሁ ማሳ ማለት ትችላላችሁ ማር ማለት ትችላላችሁ ማር ሱሪ ማለት ትችላላችሁ ሱሪ ማለት ትችላላችሁ ሬሳ ማለት ትችላላችሁ ሬሳ ማለት ትችላላችሁ ማለት ነው እና ሌሎችንም ቃላቶች በዚህ መንገድ መመስረት ትችላላችሁ ማለት ነው ስለዚህ እነዚህ በጣም አዲስ መንገድ ናቸው እግር አልባ ፊደላቶች የሚባሉት እነዚህ ናቸው ስለዚህ ስንት ናቸው ማለት ነው 1 2 3 4 5 6 እና 7 እግር አልባ የሚባሉ የአማርኛ ፊደላቶች አሉን እነዚህን መዝገባችሁ በደንብ አጥኑ ማለት ነው በነገ ትምህርታችን ደግሞ ባለ አንድ እግር የሚባሉት ለምሳሌ አንዳንዶችን ላሳያችሁ ሐለሃ መሰረ ሰሸቀ ቀ ባለ አንድ እግር ናት በተ ባለ አንድ እግር ናት ቸ ባለ አንድ እግር ናት ተቸ ሐ ነ ኘ አነኘ አከኸወ አዘ ዠ የ ደጀገ ገ ጠጨጰ ጸ ጸጰ ኦ ጰ እነዚህ እግር ባለ አንድ እግር ምንላቸው ናቸው ማለት ነው እንደምትመለከቷቸው በአንድ እግራቸው ነው የቆሙ የሚረቡበት መንገድ ተመሳሳይ ስለሆነ በነገ ቪዲዮአችን ስለነዚህ ስለ ባለ አንድ እግር ፊደላቶች እንመለከታለን ለዛሬ እነዚህን በደንብ ማጥናት ይኖርባችኋል ጥያቄ ካላችሁ ጠይቁኝ የበለጠ ማብራራበት መንገድ ይኖራል ለጥያቄ ከሌላችሁ ደግሞ ለዛሬ የነበረን ቆይታ ይሄን ይመስላል እስካሁን አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ ሰላማችሁ በያላችሁበት ይብዛ በነገራችን ላይ በውስጥ ማብዛት መማር ለምትፈልጉ ልጆች በቴሌግራም በዋትስአፕ እና በኢሞ ስለምናስተምር ስልካችን ሴቭ አድርጋችሁ ማናገር ትችላላችሁ ማለት ነው ትምህርቱ በሳምንት 5 ቀን በቀን 1 ሰዓት ይሰጣል በጣም ግልጽ በሆነና ባጥሩ በመትረዱበት መንገድ እናስተምራችኋለን ማለት እወዳለሁ ሰላማችሁ በያላችሁበት ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው